በቃ ነበር እሱን ተውት ሰሞኑን በኢራንና በአሜሪካ መካከል የተደረገው ጦርነት ላይ የጠፋው ቢሊየን በጣም ብዙ ቢሊየን ዶላር እያንዳንዳችንን ቢሊየነር በዶላር ያደረገን ነበር ስለዚህ የብር ጥረት የለም ማለት ሰሞኑን አንዳንዱ ቦምብ እንዲያው መሬት ላይ የተሳለ የሰው ልጅ ባቢሎን ግንብን ሲገነባ እግዚአብሔር የደበላለቀው ቋንቋ ብቻ ነው አለቀ ሌላ ነገር አይደለም ንግግር በጣም ከባድ ነገር እስቲ ሲሚንቶ ስጠኝ ሲል ሰውየው ባሊ ሰጠዋል እንዴ ሲሚንቶ ነው ያልኩ ሲሚንቶ ያረል ቋንቋቸውን ተደበላለቀ ከዛ ወደኛ ሲመጣ አንተ ኦሮምኛ ነህ አንተ ከምባትኛ ነህ አንተ እንግሊዘኛ ነህ አንተ ቻይና ነህ በፊት እንደ የለም በፊት አንድ አይነት ነው ሰው የሚያወራው ስለዚህ ያሰቡትን በአንድ አይነት ቋንቋ ከማድረግ የሚከለክላቸው ስላልነበረ እግዚአብሔር ኮንፊውዝ ያደረገው ቋንቋ ነው ዛሬ ግን ምላስ በኢየሱስ ስም በእሳት ይቀደሳል አሜን ዘመድ የለኝም ጓደኛ የለኝም እንትን የለኝም የሚረዳኝ የለኝም ዘመኔ እንዲሆኑ አለ እግዚአብሔር እንዴት እንደሚጸየፍ ሙሴ ህዝቡን በብዙ ተአምር ውሃ ሻግሮ ይዛቸው እየሄደ 12 ሰዎችን መረጠና እስቲ የነገር እውነት ነው የእግዚአብሔር የተናገረን እስቲ ቀደም ብላችሁ ሰልሉና ነው ብሎ ላካቸው ሰላዮቹ ሄዱ እንዲያውም ይወላችሁ ዘለላ ይዞ መጡ የወይን ዘለላ የዘቢብ ጥፍጥፍ ምን ያላመጡት የለም ሮማኑን ምኑን ብርቱካኑን ሁሉን ነገር ይዞ መጡ እሺ ሲባል 10 እንደዚህ ያለው እግዚአብሔር እንደተናገረው ምድሪቷ እንዲያውም ከተናገረው በላይ ናት ግን እቺ ግን የሚል ሰው አይመቸኝም ጥሩ ነገር ከተናገረ በኋላ ግን ካለታው ግን መንገድ ላይ ያሉት ሰዎች ኤናቃውያን እኛና እነሱ ስንታይ እንዳንበጣና እንደ ሰው ነን እንዴት ጨፍልቅ አድርገው አለቀልን አለ በተአምር እዛ መግባት የሚባል ነገር አይሆንም እንዳታስቡት መንገድ ላይ እንዳንበጣ ተጨፍልቀን መሞታችን ነው ሲሉ 600 ምናምን ሺህ ህዝብ ክብ ሰርተው ነጠላቸውን እዚህ ላይ አድርገው ወይኔ ግብጽ አለቀሱ ይላል እርመናላ መራራ ለቅሶ አለቀሱ ይላል ከዛ ሁለቱ ኢያሱና ካሌብ እንደዚህ ያሉ ኧረ እናንተ ባህር ከፍሎ ያሻገረን እግዚአብሔር እኮ አለ እነዚህን ሰዎች እንደ እንጀራ እንበላቸዋለን እንገባለን የምንገባው በእኛ ብርታት ሳይሆን ይዞን በወጣው በአምላካችን ቃል ታምናላችሁ እነዛ 10 ሰዎችና እዛ ያለቀሱ ሰዎች በተቀላላ እዛው ምድረ በዳ ሲቀሩ ኢያሱና ካሌብ እንገባለን ብሏል አላሉ ገቡ በስሜት ወይ የሚሉ ሰዎችና ቆራጥ የሆኑ ኢያሱና ካሌቦች አሉ ዛሬ በኢየሱስ ስም አንደበትን የሚቀይር ጸጋ በኃይል ይመጣል አሜን እንችላለን እንሄዳለን እንወርሳለን አምላካችን ከኛ ጋር ነው አራራራ ማሻራባ ካጣን እችላለሁ እወርሳለሁ እግዚአብሔር እሱን ነው የሚወደው እናንተ አለቁ እኔ መናና ወርጄ አላበላችሁ እኔ አለቱን ሰንጥቄ ውሃ አላጠጣዋችሁ እኔ ልብሳችሁ እንዳያጥር አላደረኩ ብዙ መከራዎችን አላሻገርኳችሁ በእኔ ላይ ነው የምታለቅሱት አላቸው እግዚአብሔር እንዲያውም ሁልሽም ትጠፊያለሽ በቃ ዳይ ሙሴ አሁን ሊጨርሳቸው ነው ሲል ኧረ ጌታ ሆይ ቆይ እንደሱ አይደለም ጌታ ሆይ ከምድረ በዳ አውጥቶ ምድረ በዳ ካደረሰ በኋላ ማሻገር አቃተው ተብሎ አንተ ነው የምትወቀሰው እባክህ ተዋቸው እዛው 40 ዓመት ሲሽከረከሩ እዛው ጨርሰዋል ኢያሱና ካሌብስ ዘና ብለው የተስፋይቷ መገር ገባ ኔጌቲቭ በመናገር የእግዚአብሔርን አቴንሽን አታገኝ ወደ ኋላ እየሄድክ ነው ይሆንልኛል ይሳካልኛል አሜን እግዚአብሔር ከተናገረኝ አንድም ነገር አይቀርም አሜን እግዚአብሔር ያለኝ አንድ በአንድ በህይወቴ ላይ አሜን ልብ የሚያወርድ ተስፋ የሚያስቆርጥ ክፉ እንድንናገር የሚያደርግ ብዙ ነገር አለ
ያ ሁሉ መከራ ሲደርስበት እኮ ኢዮብ ሚስቱ መጣችና በቃ እንዴ ርገመውና ሙታለች። እንዴ አንቺ መልካም ሲሰጠን ብቻ ነው የምናመሰግነው? እኔ ክፉንም እቀበላለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳ። ክብር ለሱ ይሁን። በሰጠኝ ነገር ላይ የተመሰረተ ነገር የለኝም እኔ። አሜን አትሉም እንዴ? አሜን። እግዚአብሔር የሚመካባቸው እዚህ እንዳሉ ታውቃላችሁ? ተው እሷን ተዋት። እሷ መከራ ሲመጣ ከ3 ደቂቃ በኋላ የማጉረምረም መዝሙሯን ትጀምራለች የሚባሉ አሉ። አንዳንዱ ነው ይሄንን ይወለ ብትፈጨው፣ ብትቀቀለው፣ ብታስረው፣ ብትጨፈልቀው ከሱ ምስጋና ብቻ ነው የሚወጣው የሚባሉ ደግሞ አሉ። እንደ ጽጌረዳ አበባ መሬት ላይ ጥላችሁት ብትጨፈልቁት ሽታውን አይቀይርም፣ መልካም ነው የሚወጣው። ጽጌረዳ ነው አበባ ነው። ጭፍልቅልቅልቅም ስላረከው ቀስ ብለህ ቆርጠም ስላሸተትከው ሽታው አይቀየርም። ምን እግዚአብሔር ማገር እኔ ብዙ ሰው እኮ ስለማል ስቴዲየም ሳይኮኔ ለክሩሴድ የሚሰማኝን ስሜት ብነግራችሁ እኮ አታሙ። የስቴዲየም መከራያ ብር ሳይኖረኝ እኔ ይመጣብኛል ነገር ማለት አሜን አሜን አሜን። እንደሱ አይነት ነገር የማይመጣብህ ከሆነና የማትናገር ከሆነ ገና ነህ። የምትወልደውን ነገር ርጉዝ አልሆንክም። ኑሮውን የምታወራ ከሆነ ምን ዋጋ አለው? ደሞዝ ይሄው 12000 ብር ነው። 8000 ብሩን ቤት ኪራይ ከፈልኩ 1000 ብር ተዳረኩ። ይሄው አለቀ። አሁን እዳ እዚህ ጋር ቁጭ ብሏል። ምን አንተ በደሞዝ ነው እየኖርክ ያለው። ሻባራ ባጋንዶ አሜን። እግዚአብሔር በደሞዝ አያኖርም። አሜን። እግዚአብሔር ባንክ ላይ ባለው አካውንት አያኖርም። ተናገር፣ ኮንፌስ አድርግ። እግዚአብሔር በሮችን ይከፍትልሃል። ከፍታ የታመማችሁ ሰዎች ሂሊንግ ተናገሩ። ቦዲያችሁ ላይ፣ ኢኮኖሚያችሁ ላይ ችግር ያለ ብለሲንግ ተናገሩ። ዘዳግም 28ን አውጣና በቀን ይኸውልህ ከቁርስ በፊት 3፣ ከምሳ በፊት 3፣ ከእንቅልፍ በፊት 3 ውሃ ወስደህበት ተኛ ታለ። እግዚአብሔር እንዴት አድርገው ያንን ቃል በህይወት መዝሙር 91ን ተነሳና በሉል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መጠጊያዬ ነው፣ በሱ እታመናለሁ። በእኔ ተማምኗልና አስጥለዋለሁ። ስሜን አውቋልና ጋር ተናገር። በህይወት ላይ ተናገር፣ በቤት ላይ ተናገር፣ በልጆች ላይ ተናገር። ዝራ ቃሉን ዝም ብለህ ዝራ። የሆነ ቀን ይሄ ቃል በቅሎ የሚመነዘር የሚያድግ የሚኖር ነገር በህይወት ላይ you have to speak the word። እግዚአብሔር ቃል መንፈስና ህይወት ነው። ይሰራል፣ ያድጋል፣ ይበቅላል፣ ይበዛል። ሊያመኝ ነው መሰለኝ ምንም አልመሰለሽም። ያምሻል። የሆነ ነገር ሸተተኝ በቃ ጉንፋን ሊይዘኝ ነው። ይይዝሻል። አስተሳሰብህና ንግግርህ ላይ ነው የተቀመጠው። ሊያመኝ ነው ያመሃል። ልወድቅ ነው ትወድቃለህ። ልሆን ነው ትሆናለህ። ሀብታም ልሆን ነውም ትሆናለህ። እቺን አሜን አልካል። ማይንድ ሴትህንና አነጋገርን የቀየርክ ቀን እና ያንን ላይፍ ስታይል አድርገህ መኖር የጀመርክ ቀን ማንም ሰው አንተ ላይ ሊደርስ አይችልም። you'll be top። በቃ አሜን። ደካማው ምንድን ይበል? ደካማ ሆነ። ለምን ትከዳለህ? ለምን ትዋሻለህ? የእግዚአብሔር ቃል እኮ ነው። የደከመ ሰው ምን ይበል ይላል? ብርቱ ነኝ። ድሃው ምንድን ነኝ ይበል? ባለጠጋ ነኝ ይበል። የእግዚአብሔር ቃል እኮ ነው የሚናገረው። አክት አድርግ። ፌክ ኢት አንቲል ዩ ሜክ ኢት ይላል ፈረንጅ። ይኸውልህ በዚህኛው ዓለም ለድሃ ለመስጠት መጀመሪያ ሀብታም ሆነ ካለህ አካውንት ላይ ነው የምትሰጠው። በዛኛው ዓለም ግን እንደሱ አይደለም። ከሌለህ ነው። እንደ ሀብታም አክት አድርግ። ልብስህን ተኩስ። ለምሳሌ 100 ብር ብቻ ካለ ሄደ ዝርዝር 50 ሳንቲም፣ 1 ብር፣ 5 ብር፣ 10 ብር ብለህ መስጠት ጀምር። እሷ ነው ያለህ። ፓተርኑን እያደረግህ ምንድነው ሲባል ባለጠጋ ነኝ።
እግዚአብሔር ባረከኝ፣ እኔ ከዚህ በኋላ በየጊዜው ነው የምሰጣችሁ ብለህ አክት ማድረግ ጀምር። በሆነ ቀን ላይ እግዚአብሔር ምስክሬ ነው፣ ያ የተመኘውን ሁሉ መስጠት ይጀምራል። ይሄ የመቀበል ሜንታሊቲ ከላያችሁ ላይ በኢየሱስ ስም ሰበረው። ይሄ የመለመኛ ዕቃችንን ዛሬ አሜን። ከልቡ ግን አሜን የሚል ሰው ባገኝ ደስ ይለኛል። ኢትዮጵያ ላይ የመጣ ይሁን አሜሪካን ሀገር ብቻ የረዳችን ባለፈው ቁጥሩን ሰምቼ ዘገነነኝ። በመቶ ዓመቱ ስንት ቢሊዮን ነው ትሪሊየን ዶላር ለእርዳታ ብቻ። የአይኤምኤፍን ተውት፣ የወርልድ ባንክን ተውት፣ የምንን ተውት። አሜሪካ ብቻ የረዳችን ሁላችንንም ቢሊዮነር ያደረገን ነበር። በእርዳታ ገንዘብ ቢሊዮነር መሆን አይቻልም። ለድለህ አታሳይ እርዳታ። የእርዳታ መንፈስ ከኢትዮጵያ ላይ ዛሬ በኢየሱስ ስም ሰብራል። ደካማው ምን ይበል? ብርቱ ነኝ። ድሃው ምን ይበል? ባለጠጋ ነኝ ይበል። የታመመውስ ባለጤና ነኝ ይበል። እየወደቀ ያለስ እየተነሳው ነኝ ይበል። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም፣ ይበራሉ። አሜን። ሎ ኦፍ አትራክሽን አይደለም ማስተምራችሁ ነው፣ የእግዚአብሔርን ቃል ነው ማስተምራችሁ። እስቲ ኤፌሶን 4:29 ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውንም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ። ተሳስቼ ነበር በል። የሚያንጽ ቃል፣ የሚባርክ ቃል ፊውቸር ላይ ዝራ። ታጭደዋል የሆነ ቀን። እርስ በርስ መልካም ቃል፣ ለወዳጅ መልካም ቃል፣ ስለ ሌሎች መልካም ቃል፣ ለሚያሙ ሁሉ ስለ እነሱ መልካም ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ። Don't let unwholesome words even come out of your mouth, but only such speech as good for building up others according to the need and the occasion, so that it will be a blessing to those who hear. ለሚሰሙት blessing እንዲሆን፣ መታነጽ እንዲሆን፣ መነሳት እንዲሆን ከአፍ የሚወጣው ቃል blessing ብቻ ይሆን። በነገራችን ላይ ሁሉ ጊዜ ኔጌቲቭ ከሚያወሩ ሰዎች ጋር ጊዜ የምታሳልፉ ከሆነ ህይወታችሁ አደጋ ውስጥ ነው። ሁሉ ጊዜ ውድቀት፣ ሁሉ ጊዜ መሸነፍ፣ ሁሉ ጊዜ ጥፋት፣ ሁሉ ጊዜ በሽታ ብቻ የሚያወሩ ከሆነ አትጠራጠሩ፣ እናንተም እንደዛ ከመሆኑ ወደ ኋላ አትሉ። ጓደኛ ስትመርጡ ቢ ሰሌክቲቭ። በቃ እነሱን ካገኛችሁ በኋላ ድሪማችሁን እንዲያድግ የሚያደርጉ፣ ትልቅ ስራ እንድትሰሩ የሚያደርጉ፣ በራሳችሁ ላይ ኮንፊደንስ እንዲኖራችሁ የሚያደርጉ፣ ቢልድ የሚያደርጓችሁን ሰዎች ጋር ነው ወዳጅ መሆን ያለባቸው። እኔ ያሉኝ አሁን እኔ የሆነ ደከምከም ያለኝ ምናምን ሲመስለኝ የምደውልላቸው ሰዎች አሉ። በሁለት ሰከንድ እንደ ጀት የሚያወጡኝ ሰዎች አሉኝ። እኔ when I feel down አይገርምም? እንዲህ አራራራ ሌትስ ፕሬይ ካም ኦን ራባጃራ ምናምን በልሳኑ ካለኝ በኋላ ትንቢት ለቆብኝ የሆነ ነገር ተናግሮ ከኔ ጋር ካለውበት ሲቹዌሽን እዚህ ይዞኝ የሚያወጡኝ አሉ። እንትን ታውቃላችሁ፣ ይሄ የፋይተር ጄት የውጊያ ጄቶች አሉ አይደል? እነሱ ጄቶች ከተመቱ እዚች ጋር ፕሬስ የምትደረጋለው ፓይለቱ ጠቅ ሲያደርጋት ወንበሩ ይተኩሰዋል። ሰውየው ብታው በጣም ነው የሚዘገነናችሁ። የጥይት ያህል ነው የሚተኩሰው። ቹዋ ሲያደርግ ፕሌኗ ትከሰከሳለች፣ እሱ በፓራሹት ይወርዳል። አንዳንድ ሰዎች ቃላቸው እንደዚህ ነው። ካለህበት ይወል መንጭቆ ወደ ላይ አሜን። ፕሌኗ ትከሰከሳለች፣ እሱ በፓራሹት በናዝሬቱ በኢየሱስ ስም ከአፋችሁ የሚወጣው ቃል ከዛሬ ጀምሮ እየተባረከ ይሁን። አሜን። ንግግራችሁ በጨው እንደተቀመመ በጸጋ ይሁን ይላል። ሰው ክፉ ሲያወራ አንተም አብረህ የምታወራ፣ ውድቀት ሲያወራ አብረህ የምታወራ፣ ሲያማ አብረህ የምታማ፣
አታድግም። ከዚህ በፊት መልካም ሲናገር የነበረ ሰው ክፉ ማውራት ሲጀምር ሸሽ። ከገሌ ሸሽ እያለ እሱ አብሮት የሚሆን ከሆነ ይሄ ሰውዬ ሊያጠፋ እሱ ለምን አይሸሽ? ሌላው ደግሞ በጣም እርግጠኛ እንድትሆኑ የምፈልገው እንትና እኮ አንተን እንደዚህ ያማ እንደዚህ እኮ አለ ምናምን ብሎ የሚነግርህ ሰው ሁሉ ጊዜ ስለ ሐሜት ሪፖርት የሚያቀርብልህ ሰው ሰውየው እንዲያማህ እሱ አትሞስፌር ክሬት አድርጎ ነው። ለምን ነው ሰዎች አንተ ጋር ሲመጡ እኔን ለማማት የሚቀላቸው? እሺ ልክ ነህ እኔም ሰምቻለሁ ብለህ ነው። ፊትን ጠቆር ብታረግ ደግሞ አያማኝም እኔን አንተ ፊት። ብዙ ጊዜ የሐሜት ሪፖርት የሚነግሯቸው ሰዎች ቢያንስ 30 እስከ 90% ለዛ ሐሜት ኮንትሪቢዩት አድርገዋል። ልጄ ጋር ሄዳ አታማኝም። ከ2 ሰከንድ በኋላ በግልምጫና በሆነ ነገር ስለሚመታ ታቆማለህ። ግን ደጋግመው ሰው ካማ አንተ ራስህ የሐሜቱ ፓርት ነህ። ሁሉ ጊዜ ሐሜት የሚነግሯቸው ሰዎች እመኑኝ የሐሜቱ ፓርት ናቸው። ስትሉ ይታየኛል። ሃሌሉያ! እስቲ ሃሌሉያ በል። አንተ ግን የምትለውን ነገር ጓደኞችን ብጠይቅ ምንድን ነው የምትለው? እኔ ከ2018 አላልፍም፣ የእኔ ነገር ከዚህ በኋላ ተበላሽቷል የምትል ከሆነ ምን ልትሆን ነው አንተ? አሁን እግዚአብሔር አሁን ዛሬ ቢመጣና በ2018 እየተናገራችሁት ይሁንባችሁ ቢባል 160 ሰው ጠብጠብ ይላል። አንዳንዱ መነጠቁ ነው፣ አንዳንዱ መቀባቱ ነው፣ አንዳንዱ እግዚአብሔር ያለው ቦታ መድረሱ ነው። አሜን። አንደበትህ በጌታ በኢየሱስ ስም ከዛሬ ጀምሮ ይቀደሳል። አሜን አሜን። የሚሳደቡ፣ የሚራገሙ፣ የሚዋሹ፣ የሚያሙ ከአንደበታቸው ውስጥ ጓጉንቸር የሚወጣ ሰዎች አላወቁም እንጂ በራሳቸው ላይ በሽታን፣ እርግማንን፣ ጨለማን፣ ሞትን እያመጡ ነው። የጊዜ ጉዳይ ነው። የጊዜ ጉዳይ። I'm anointed። ሻራባ ጋላባ እንደዚህ አይነት ሰዎች ገጥሟቸው ያውቃል? Praise the Lord, I'm anointed። ሃሌሉያ ብራይት ነው ቀኑ ምናምን። አንተ ራስህ ይለቅሃል፣ የሆነ ድብርት ይቀራል። ለአንድ ሰው ጠዋት ደውሎ አፖስትል ዛሬ ቀኑ እንዴት ደስ የሚል ቀን ነው እንዴ! እኔ ምን ሆኜ ነው ታዲያ? በኢየሱስ ምን ራሴ ደስ ፖዚቲቭ ቫይብ ፖዚቲቭ ስፒሪት የሚያመጡ ሰዎች አሉ። እቤት ሲገቡ ሰላም ይዞ የሚመጡ ሰዎች አሉ። አንዳንዱ ሲሆን እንደዚህ ብሎ ደነዋል ተወኝ እባክህ፣ እሺ ዛሬ ልተው፣ እሺ ዛሬ ደብሮት ነገም ተረበ የዛሬ ወርም እኔ ነገር ይሄን ሰውዬ እኔ ደግሜ ለማግኘት ፈቃደኛ አይደለም። ከዛ ሳይሆን የደስታ ዘይት ከናንተ ይፍለቅለቅ። አሜን። ጌታ ኢየሱስ እስቲ ለራሳችሁ እስቲ ግሬድ ሰጡት ከ1 እስከ 10 1 to 10። ሰዎች እኔን ሲያዩ ያዝናሉ፣ ይደሰታሉ፣ እንደነበሩት ይቀጥላሉ፣ ችግራቸው ይበሰባቸዋል ወይስ ይጽናናሉ? አንዳንድ ሰው እኮ ሸክም ነው ሰው ላይ ይዞ የሚሄደው። ልክ እሱ ሲመጣ ሐዘን፣ ጭንቀት፣ መከራ፣ ፍርሃት ይዞ የሚገቡ ሰዎች አሉ። አንዳንድ ሰዎች ደግሞ እግዚአብሔርን ራሱ ይዞ የሚገቡ ሰዎች አሉ። ተነስ አሁን እንጸልያለን። ሃሌሉያ! ዛሬ በአንተ ቤት ብርሃን ይሆናል። አንተ በጌታ በኢየሱስ ስም ትነሳለህ። ማነህ ነው አንተ? ማነህ? ለጓደኞች ስትደውል ማነህ? ቤተሰቦች ጋር ማነህ? አንደበትህ ምንድን ነው? ከአፍ ውስጥ የሚወጣው ቃል ምንድን ነው? ፊውቸርህ ላይ ኮንፌስ እያደረክ ያለው ምንድን ነው? እግዚአብሔር አንደበታችሁን ከክፉ ከንፈራችሁን ደግሞ ከሽንገላ የምትጠብቁበትን ጸጋ ይስጣችሁ። አሜን። ለሚወዷችሁ ሰዎችም ቢሆን አታጉረምሩሙ፣ መልካም ተናገሩ። እግዚአብሔር በዛ ቃል በር በኩል ያስበላችሁን ሁሉ ያደርጋል። ህይወትን ሊወድ እስቲ ከፍ ባለ ድምፅ አብቡ። ህይወትን ሊወድ ካሞችን ቀኖች ላይ የሚፈልግ ሰው ምላሱም ከክፉ
ከንፈሮቹንም ተንኮል ከመናገር ይከልክል። ሕይወትን ሊወድ መልካሞችንም ቀኖች ሊያ የሚፈልግ ሰው ምን ያርግ? ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል። ፊውቸርህ ያማረ የበራ የደመቀ ነገህን የምትፈልግ ከሆነ ዴሊቨርድ አድርጎ ከንፈርን ያዝና ዘይት ውስጥ ንከረው። ኢየሱስ ስም በኔ ላይ የምትናገር የራሴ አንደበት ፊውቸሬን የምታበላሽ አለማማት የማይችሉ ሰዎች እኮ አሉ። ፖዚቲቭ ነገር ለመናገር የሚተናነቃቸው ሰዎች አሉ። ስለ ሰው መልካም ከሚያወሩ ቢሞቱ የሚመርጡ ሰዎች አሉ። ቅባት ያለበትን ሰው እስቲ አጋንንት የሚያስወጣ ሰው ይሄን ከሆነ እሱ ምናምን አጋንንት የማስወጣት ቅባት እንዳማረህ ወደ ጌታ ትሄዳለህ። እንዳማረህ አጋንንቱም እያለ አንተም ሳታስጨው እየተያያቸው ወደ ጌታ ትሄዳለህ። እስቲ ትንቢት የሚናገረውን ሰው በደንብ አድርገህ ማማትና መስደብ ጀምር። በእድሜ ዘመንህ ራእይ ሳታይ ድምፅ ሳሰማ ወደ ጌታ ትሄዳለህ። እሺ እቺን ቃል እስቲ ድገሟት። ሕይወትን ሊወድ the one who wants to enjoy life and see good days በጣም ይለያያል። ሕይወቱን ኢንጆይ ማድረግ የሚፈልግና ፊውቸሩን ወደፊት ያለውን ሕይወቱን መልካም ሆኖ ማየት የሚፈልግ ሰው ይላል must keep his tongue free from evil and his lip from speaking guile deceit ሕይወትን ሊወድ መልካም ቀኖችን ከፊቱ ማየት የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ከተንኮል ቀናችሁ ፊውቸራችሁ የተባረከ እንዲሆን ትፈልጋላችሁ? ኢትዮጵያኖች ቡና እየጠጣችሁ የምታሙትን አቁሙ። ቸርች ውስጥ ቁጭ ብላችሁ የምታሙትን አቁሙ። እያማችሁ ደግሞ የቤቱ አኖይንቲንግ በእናንተ ላይ እንዲሰራ አትጠብቁ። እንዲያውም ጠላታችሁ ነው የሚሆነው ቅባቱ። ሐሜት ጣፋጭ ነው ይላል መጽሐፍ ቅዱስ። ደስ ነው የሚለው እኮ ሐሜት። ኧረ እባክህ ስትቦጭቅ ይሄ እንትና ድሮ እህቶች ብቻ ነበሩ፣ አሁን ወንድሞች ብሰዋል። ተጠራርተው ቁርጥ እየበሉ ተምሮትን ተቆል የቱ ሲጆ እሺ የሱ ጉድ ንገረኝ በእናትህ ቆይ ስጋውንና ቢላውን ቁጭ አድርገው እሺ ኧረ በእናትህ ስጋውን ብላ። እኔን ስላማህ እኔ መቆም አልችልም። ጠዋት ተነሳና ፊት ለፊት መስታወት ፊት ቁምና ራባ ጋታላ ባራዳባስ ለኔ የደስታ ቀን ነው። ሃሌሉያ። በህይወቴ አይቼ የማላቀውን የእግዚአብሔርን በረከት አገኛለሁ። አሜን። አሁን ከቤቴ ስወጣ ብዙ መልካም ሰዎች ወደፊቴ ይመጣል። አሜን። የዛን ቀን እንዳሰብከው ላይሆን ይችላል። ሁለተኛው ቀንም ሊብስብህ ሁሉ ይችላል። ሶስተኛ እያደረግ አራተኛ እያደረግ ንግግር ሲሪየስ መሆኑን ነፍስህ መንፈስህና አእምሮ አንድ አይነት መሆኑን እያረጋገጥክ በሄድክ ቁጥር እነዛ ነገሮች በህይወት እየሄዱ ነው የሚሄዱት። ሳምሶን ከሞተ አንበሳው ሆድ ውስጥ ማር በልቷል አልበላም? ማር በልቷል አልበላም? ምንድን ነው ንብ ምን ሊሰራ አንበሳ ሆድ ውስጥ ይሄዳል? እኔ አይቼ አላቅም፣ ሰምቼ አላቅም። ከዛ ቀን ውጭ መጽሐፍ ቅዱሴን ሳጠና ራሱ ሳምሶን እንቆቅልሽ ተናግሮ ከአንበሳ ሆድ ውስጥ ማር እንደሚበላ ተናግሯል። ከዛ በፊት የራሱ ኮንፌሽን ነው። ማር የማይገኝበት ቦታ ላይ ንቦቹን ያስገባው። ሂዱና አንብቡ መጽሐፍ ቅዱሳችሁ፣ ሂዱና አንብቡ። ፕሬዚዳንት የሆኑ አገልጋይ የሆኑ ምድር ላይ ትልቅ ነገር ያመጡ ሰዎች በሙሉ የሆነ ዘመን ላይ ስለ ፊውቸራቸው የዘሩት ቃል ላይ ነው ገብተው የተቀመጡት። የነገ ቤትህን የምትሰራው በንግግር ነው። ትዳር ነው፣ ቅባት ነው፣ ገንዘብ ነው፣ ውጭ ሀገር በር ነው። ሁሉ ነገር አንደበት ላይ አለ።
እኔ ብዙ ሰዎች አውቃለሁ እዚህም ቸርች ሌላም ቦታ ውሰደኝ ጌታ እንዲወስደኝ ጸልይልኝ በቃ ሌላ ነገር አልፈልግም ያሉ ሰዎች በሙሉ ሲሞቱ ነው ያየሁት። በጸሎት ሁሉ አታድናቸው። ውሰደኝ እያላችሁ ያላችሁ ቻው ቻው። እግዚአብሔርን በመሞት አታስፈራራው። እንኳን አንተ አብርሃም ሞቷል፣ ዳዊት ሞቷል፣ ጌታ ኢየሱስ ራሱ ሞቷል፣ ተነስቷል እንጂ እሱ ያልሞተ የለም። በመሞት እግዚአብሔር አይፈራም። ስትሞት እዛ እንደምትሄድ ስለሚያውቅ በመሞት የሚፈራው ምድራዊ አባት ነው። ውስጣችሁ ብዙ ኢነርጂ ይኑር፣ እሳት ይኑር። ከዛ ተናገሩ። it will happen። ህይወት እኮ መንፈሳዊ ነው። መንፈሳዊ ዓለም ከቃል ጋር የተገናኘ ነው። ማርያም እኮ የገብርኤልን ቃል አሜን ስትል ነው ኢየሱስ ያረገዘችው። ይሄው እንደ ቃልህ ይሆንልኝ አረገዘች። ይሄው ዘይት አልቀባትም፣ እጅ አልጫነባትም። ንግግር ይዞ መጣ። ቃልም ስጋ ሆነ፣ ጸጋንና እውነትን ተሞልቶ ደግሞ በእኛ ውስጥ አደረ። እናገራለሁ በሎስ ልጆቻችሁን ጥሩና ተናገሩባቸው፣ መልካም ቃል ዝሩባቸው። ትዳራችሁ ላይ መልካም ቃል ዝሩ፣ አገልግሎታችሁ ላይ መልካም ቃል ዝሩ። እስከ ዛሬ ድረስ የዘራችሁትን ክፉ ቃል የሚያጥብ ቃል ተናገሩ። እኔ አላምርም፣ እኔ አስቀያሚ ነኝ፣ እኔ ተጨማድጃለሁ፣ እኔ እንትን ብያለሁ የምትሉ መጨማደዱ እየበዛልሽ ነው የሚሄደው። ይኸው ሽበት ጀመረኝ፣ ሙሉ ሽበት ነው የሚጀምረው። መጽሐፍ ቅዱስ ምንድን ነው የሚለው? ጥልቅን ይስባል። ዲፕ ኮልስ ዘ ዲፕስ። ወደ ጠለቀው ስትገባ ሌላ የጠለቀ ነገር ያገኛል። እስቲ መልካም እናገራለሁ በሉ። አዎ፣ ስለ ሀገራችሁ መልካም ተናገሩ። ስለ መሪዎች መልካም ተናገሩ። ስለ ፓስተራችሁ መልካም ተናገሩ። ስለ እናት አባታችሁ መልካም ተናገሩ። እስቲ እናትና አባቱ በህይወት ያሉ እጃችሁን አንሱ። እስቲ ለእናትና ለአባቱ በዚህ ሳምንት ደውሎ አባዬ በጣም ነው የምወድ፣ ምን ይዤ ልምጣ ብሎ የሚያክሰው እስቲ እጁን ያንሳ። የለም አይ ላቭ ዩ ከኛ ውስጥ ከሚወጣ ላቡ ቢወጣሽ የለም። ልጆቹን ጠርቶ ቴንክ ዩ የሚል የለም። ባህላችን የለም። ናተ ምሳን ብላ አይደል? እውነቴን እኮ ነው። የለም። ምስጋና ካልቸራችን ውስጥ የለም። መልካም መናገር ምስጋና እንትኖችን ውስጥ የለም። ሚስትህን አይ ላቭ ዩ አትልም ብለህም አታውቅም። ትደነግጣለች ብትላት ምን ዩ የለም። ኢትዮጵያ እስቲ ቤታችሁ ዛሬ አትሞስፌሩ መቀየር አለበት። እናትህን፣ አባትህን፣ ቤተሰብን ጥሩና ዛሬ ቴንኪው ልላችሁ ነው። በህይወቴ ስላደረጋችሁት ነገር በጣም ነው የማመሰግነው። አንተ ለእኔ ስላደረግከው ነገር እንዲህ ስለሆንክልኝ አመሰግናለሁ። ቤታችሁ ላይ የሚለወጠው አትሞስፌር ሌላ ነው። በወር አንድ ቀን የምስጋና ፕሮግራም ማሚ ቴንኪው በጣም ነው የማመሰግነው። አንቺ ባትኖሪ ኖሮ እዚህ አልደርስም። በጣም ነው የማመሰግነው። እግዚአብሔር ይባርክሽ። ምን አትሞስፌር ምን ክሬት እያደረጋችሁ ነው ማለት ነው? የእግዚአብሔር ኃይል በቤታችሁ ላይ እንዲሰራ፣ በእናንተ ላይ እንዲሰራ አክቲቪቲ እያደረጋችሁ ነው።